አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወንድም እህቶቼ አደራ በመካከላችሁ አትጠላሉ፣ አትሰዳደቡ፣ አትዘላለፉ፣ አትመቀኛኙ። አንዳችሁ ለሌላችሁ በጎ ይዋል፣ መልካም ይዋል፣ ጥሩ ያስብ፣ ደግ ያስብ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል፣ ላ ተሐሰዱ ወላ ተባገዱ ወላ ተቃጠዑ ወላ ተዳበሩ። አትመቀኛኙ፣ አትጠላሉ፣ አትቆራረጡ፣ ጀርባ አትሰጣጡ፣ አትኮራረፉ አሉ። ወኩኑ ዒባደላሂ ኢኽዋናን ከማ አመረኩሙላህ፣ ልክ አላህ እንዳዘዛችሁ የምትዋደዱ ወንድማማቾችና የአላህ ባሪያዎች ሁኑ አሉ። ቢሐስቢ ምርኢን ሚነ ሸሪ አን የሕቂረ አኻሁል ሙስሊም፣ አንድ ሰው መጥፎ ለመባል ሌላኛውን ሙስሊም ወንድሙን መናቁ በቂው ነው አሉ። ስለዚህ ወንድሞቼ አደራ ከምቀኝነት፣ ከመጠላላት፣ ከመሰዳደብ፣ ከመዘላለፍ ራቁ። السلام عليكم ورحمة الله وبركاته. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ በአላህ ፍቃድ ስለ መልካም ስነ ምግባር እናወራለን። እንዲሁም ደግሞ ሙስሊሞች ከሌላው ማህበረሰብ ጋር በምትኗኗሩ ጊዜ መልካም ስነ ምግባር ሊኖራቸው እንደሚገባ የሚያመለክቱ ሐዲሶችን እንነጋገርባቸዋለን። እንዲሁም ደግሞ መልካም ስነ ምግባር በእስልምና ምን ያክል ቦታ እንዳለው የሚያመለክቱ ሐዲሶችንም እናነሳለን። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል፣ አክመሉል ሙእሚኒነ ኢማና አሕሰኑሁም ኹሉቃ ብለዋል። እምነቱ የተሟላ አማኝ ብሎ ማለት መልካም ስነ ምግባር ያለው በመልካም ስነ ምግባሩ በላጭ ሆኖ የተገኘው ነው ብለዋል። ሌላም ሐዲስ ላይ እንዲህ ብለዋል፣ አክተር ማ ዩድኺሉ ናስ አልጀነህ ተቅወላሂ ወሑስኑል ኹሉቅ። በአብዛኛው ሰዎችን ጀነት እንዲገቡ ከሚያደርጓቸው ምክንያቶች የመጀመሪያው አላህን መፍራት ሲሆን ሌላኛው ደግሞ መልካም ስነ ምግባር ነው ብለዋል። ሌላም ሐዲስ ላይ እንዲህ ብለዋል፣ ወኻሊቂ ናሰ ቢኹሉቂን ሐሰን፣ ከሰዎች ጋር በምትኗኗር ጊዜ በመልካም ስነ ምግባር ተኗኗር ብለዋል። ሌላም ሐዲስ ላይ እንዲህ ብለዋል፣ ኢነ ሚን አሐቢኩም ኢለየ ወአቅረብኩም ሚኒ መጅሊሰን የውመል ቂያማ አሐሲኑኩም አኽላቃ ብለዋል። ከእኔ ዘንድ ከሁላችሁም በላይ ተወዳጅ ሰው ብሎ ማለት እንዲሁም ደግሞ የቂያማ ቀን የትንሣኤ ቀን ከኔ ቅርብ ሆኖ የሚቀመጠው ከሁላችሁም በፊት መልካም ስነ ምግባር ያለው ነው፣ ከሁላችሁም መልካም ስነ ምግባሩ ያማረ ሆኖ የተገኘው ሰው ነው ብለዋል። ሌላም ሐዲስ ላይ እንዲህ ብለዋል፣ አልከሊመቱ ጠይባ ሰደቃ፣ መልካም ንግግር ለሰዎች መልካም ንግግር መናገር ከምጽዋት ይቆጠራል ብለዋል። ስለዚህ መልካም ንግግር ከሰዎች ጋር እንድንናገር አዘውናል ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። እንዲሁም መልካም ስነ ምግባር እንዲኖረንም አበረታተውናል ማለት ነው። ስለዚህ ሙስሊሞች አደራ መልካም ስነ ምግባር ይኖረን፣ ከራሳችንም ጋር ከሰዎችም ጋር ከሌሎች አካሎችም ጋር እንዲሁ በጥሩ ስነ ምግባር ልንኗኗር ይገባል። ካፋችን ጥሩ እንጂ እንዳይወጣ፣ ተግባራችን ጥሩ እንጂ ሌላ እንዳይሆን አደራ። ለሰዎች ደግ መልካም እናስብ። አሰላሙ አለይኩም። وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا
فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما. السلام عليكم ورحمة الله وبركاته. سلام ناچو እንዴት ናችሁ? እንኳን አደረሳችሁ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። من صام رمضان ثم أتبعه ستا من شوال كان كصيام الدهر የረመዳንን ወር ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመን ሰው አላህ ዘንድ ልክ አንድ አመት ሙሉ እንደጾመ ይቆጠርለታል ብለዋል። ስለዚህ አሁን ቀጣይ ከረመዳን በኋላ ባለው ወር ላይ 6 ቀናቶችን መጾም አደራ። እነዚህ እንደጾመ ሰው አላህ Subhanahu Wa Ta'ala አመቱን ሙሉ እንደጾመ አድርጎ እንዳይጽፍለታል። እነዚህ ቀናቶች ለመጾም ከቻላችሁ በተከታታይ ብትጾሟቸው መልካም፣ ካልተቻለ ግን ያቆራረጣችሁ መጾም ትችላላችሁ እስከ ወሩ መጨረሻ ድረስ። ዋናው 6 ቀን ጾሙ በዚህ ባለው ወር ላይ ማለት ነው። ይሄን ቀባ ያለባችሁ ቀድማችሁ ብታወጡ መልካም ነው። ከዚያ በኋላ ሱና ትጾማላችሁ። ሰላም አለይኩም። يقول النبي صلى الله عليه وسلم إذا كان يوم الجمعة وليلة الجمعة فأكثروا علي من الصلاة فيه فإنه من صلى علي صلاة واحدة صلى الله عليه بها 10 نبياتي صلى الله عليه وسلم حديث لا يمن إلالو የጁምዓ ቀንና የጁምዓ ሌሊት በሚሆኑ ጊዜ በእኔ ላይ አብዝታችሁ ሶላዋትን አውርዱ። በእኔ ላይ አንዲትን ሶላዋት ላወረደ ሰው አላህ Subhanahu Wa Ta'ala ደግሞ በርሱ ላይ 10 ሶላዋቶችን ያወርድለታል አሉ። ዛሬ እንደምታውቁት ቀኑ ጁምዓ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሶላዋት ማውረድ እናብዛ። በነቢያችን ሰለላሁ ዐለይሂ ወሰለም ላይ አንዲትን ሶላዋት ስናወርድ አላህ Subhanahu Wa Ta'ala በእኛ ላይ 10 ሶላዋቶችን ያወርድልናል። በእርሳቸው ላይ ሶላዋትን በምናወርድ ጊዜ ባጭሩ اللهم صل وسلم على نبينا محمد ማለት እንችላለን። እየደጋገመን ይህንን በል አላህ ይወፍቀን፣ አላህ ይቀበለን። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። መስለም ፈልጌ ነው። ምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله ጨርሰሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ ለአላህ ይገባው።
አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ እንደሚማርለት አላህ በቁርአን ላይ ይነግረናል። በዛሬዋ ቀን አላህ ሱብሓነሁ ወተዓላ ምን አድርጎልሻል ከተባለ ያለፈ ኃጢአትሽን አላህ ይቅር ብሎልሽ ልክ ንጹህ አድርጎ ያለ ኃጢአት አድርጎ ተቀብሎሻል ማለት ነው። ወደ እኔ በሚመለሱ ጊዜ ሰዎች ኃጢአታቸውን እምርላቸዋለሁ ብሎ ተናግሯል። ቁል ለዚነ ከፈሩ ኢንየንተሁ ዩግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ክደውኝ ለነበሩ ባሪያዎቼ ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ንገራቸው እያለ ይናገራል።